ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራል እንዴ? በየትም ቦታ ግን ተሰጥቷል እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል፣ በመጽሔት ያወጡታል፣ በጋዜጣ ይወጣ ነበር የዛን ሰዓት። የኛ ሰው ደግሞ ችግር ያለበት ምንድን መሰለ ሚዲያ ላይ ጋዜጣ ላይ ሲያየው ልክ የተጻፈው አህሉ ሱና ወል ጀማዓዎችን ከሌሎች የጥመት አካላቶች ለየት ከሚያደርጋቸው አንዱ በሁሉም ሰዎች ላይ ፍትሃዊ መሆናቸው ነው። እነሱን በሚቃወሙ አካላት ላይም እንኳን ፍትሃዊ መሆናቸው ነው። እንግዲህ እንደሰማችሁት ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራል እንዴ? ሶላትን የሚቀንስ ዝሙትን የሚፈቅድ ሱብሃንአላህ አልዓዚም። ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ። የሆነ ወሬ ሲመጣልን እንድናጣራን የታዘዘ። በተለይ በእንደዚህ አይነት በጥላቻ ስሜት የሚነገሩ ነገራቶች የትኛው ወሃቢ የሚሉት አካል የትኛው ወሃቢ የሚሉት ኡስታዝ ነው? በየትኛው ኪታቡ ላይ ነው ዚናን ዝሙትን የሚፈቅደው? በጣም የሚናገሩት ነገር የሚዘገንን። ይህንንም ደግሞ አዳማጩ ዝም ብሎ ነው በቃ እንደዚህ ናቸው ማለት ነው። ሐቅን ፍትህን የምንፈልግ ከሆነ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ፣ አጣሩ። የትኛው ወሃቢያ የሚለው አካል የትኛው ወሃቢያ የሚለው ኡስታዝ ነው ዝሙትን የሚፈቅድ? ማንም አካል አህሉ ሱና ወል ጀማዓዎችን የሚጠሉ የትኛውም የጥመት አካላቶች ይህንን እንደማናምን ይህንን እንደማንል ያውቁታል። ነገር ግን ጥላቻቸው እዚያ አድርሷቸዋል እንዲቀጥፉ። በምን አይነት መልኩ ይህንን የሱና ብርሃን ይህንን የተውሂድ ብርሃን በምን አይነት መልኩ እንደሚያጠፉት በጣም ግራ ገብቷቸዋል። ይሄ ደግሞ መቼም ሊጠፋ የሚችል መቼም ሊቋረጥ የሚችል ነገር አይደለም። ይህንን ልናውቅ ይገባል። አላህ ቃል ገብቷል። ወላሁ ሙቲሙ ኑሪሂ ወለው ካሪሀል ካፊሩን። ካፊሮች ቢጠሉ ሙሽሪኮች ቢጠሉ አላህ ይህንን ሸሪዓ ይህንን የሱና መንገድ የተውሂድ መንገድ ሊሞላው ቃል ገብቷል። በእንደዚህ አይነት ቅጥፈቶች ተራ ወሬዎች ሊጠፋ የሚችል መንገድ አይደለም። ነገር ግን የአህሉ ሱና ወል ጀማዓዎችን መንገድ ስትመለከቱ እነሱን በሚቃወሟቸው አካላቶች እንኳን ፍትሃዊነታቸው በጣም የሚያስገርም። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ። የሰዎች በእናንተ ላይ ፍትሃዊ አለመሆናቸው እናንተን በእነሱ ላይ ፍትሃዊ እንዳትሆኑ እንዳያደርጋችሁ። ኢዕዲሉ ፍትሃዊ ሁኑ ይላል አላህ። ይህ ፍትሃዊነታችሁ አላህን ለመፍራት የቀረበ ነው። ይህንን ስለሚያውቁ አህሉ ሱና ወል ጀማዓዎች በእንደነዚህ አይነት በአህባሽም ይሁን በሌሎች የጥመት አካላቶች ላይ በሚናገሩት ነገር ላይ ፍትሃዊዎች ናቸው። ያላሉትን ነገር ብለዋል ብለው አይናገሩባቸውም ጭራሽ። ምክንያቱም ፍትሃዊነት እኛን በሚቃወሙ ሰዎች ላይም ቢሆን የታዘዝንበት ተግባር። እንደ ምሳሌ እነሱ በጣም የሚጠሉት ነገር ግን የነሱ መሻይኾች ታላቅ ዓሊም እንደሆነ የሚገልጹት እነ ኢብኑ ሐጀር አልዓላማ ተቅዩዲን ሼኹል ኢስላም ኢብኑ ተይሚያ እያሉ የሚገልጹት የሆነው ታላቅ ዓሊም ኢብኑ ተይሚያን መመልከት እንችላለን። ሱናን በሚቃረኑ ሰዎች ላይ ፍትሃዊ ነው። ይህንን ፍትሃዊነቱን ከሚያመላክቱ ነገራቶች ውስጥ ለምሳሌ አንድ ክስተት መመልከት እንችላለን። እነዚህ ሰዎች ለመስማት የሚዘገንን የሆነ አንድ ንግግርን ሲናገሩ ትሰማላችሁ። ወሃቢይ ከመሆን እንደዚህ ከመሆን አይሁድና ነሷራ ይሻሉናል እያሉ እንደዚህ አይነት ነገር ሲናገሩ ትሰማላችሁ። ነገር ግን እኛ አህባሽ የጥመት አካል ነው ብለን ስንናገር፣ የቢዳ አካላቶች ናቸው ብለን ስንናገር፣ ስህተታቸውን በቁርአንና ሐዲስ ስናርም ተሳስተዋል ብለን ከደረጃቸው በላይ አስወጥተን በእነሱ ላይ ድንበር አናልፍ። በአህባሾች ላይ የተለያዩ መልሶች ከመስጠታችን ጋር አይሁድና ነሷራዎች ከአህባሾች ይሻላሉ ብለን ግን በጭራሽ አንናገር። ለምሳሌ ኢብኑ ተይሚያ በዚህ በኩል ላይ የሚናገሩትን መጅሙዕ አልፈታዋቸው ላይ ተመልከቱ። ኩሉ መን ካነ ሙእሚነን ቢማ ጃአ ቢሂ ሙሐመዱን ሰለላሁ ዐለይሂ ወሰለም ፈሁወ ኸይሩን ሚን ኩሊ መን ከፈረ ቢሂ ወኢን ካነ ፊል ሙእሚኒ ቢዛሊከ ነውዑን ሚነል ቢድዓ ሰዋኡን ካነት ቢድዓተል ኸዋሪጅ ወሺዓ ወልሙርጂዓ ወልቀደርያ አው ገይሪሂም ፈኢነል የሁደ ወነሷራ ኩፋሩን ኩፍረን መዕሉመን ቢልኢጥራሪ ሚን ዲኒል ኢስላም። ተመልከቱ ይህንን ፍትሃዊነት፣ ተመልከቱ ይህንን ኢንሷፍነት። እነዚህ አካላቶች ላይ እንደዚህ አይነት ፍትሃዊነትን አታገኙ። ሼኹል ኢስላም ኢብኑ ተይሚያ ግን እዚህ ጋር ምን አሉ? ማንኛውም ሰው ነብዩ ሰለላሁ ዐለይሂ ወሰለም በመጡበት ነገር ያመነ ነብዩ ሰለላሁ ዐለይሂ ወሰለም ከካደባቸው ሰው እሱ በላጭ ነው። በዛ ሰው ላይ ቢድዓ ቢኖርበት እንኳን ያ ቢድዓው የኻሪጅ ቢድዓ ቢሆን የሺዓ ቢድዓ ቢሆን የሙርጂዓ የቀደርያ የእንደዚህ አይነት የታላላቅ ቢድዓዎች ባለቤት ቢሆን እንኳን ካፊር ከሆነ አካል ይህ ሰው የተሻለ ነው አሉ። ምክንያቱም አይሁድና ነሷራዎች በእስልምና በግልጽ የታወቁ ከሃዲዎች ናቸው። የትኛውም ቢድዓ ቢሆን በአላህና መልእክተኛው ያመነ ሰው የተሻለ ነው ብለው ረድ ማድረጋቸው፣ ሙኻሊፍ መሆናቸውን መናገራቸው፣ ሱናን የተጻረሩ አካላት መሆናቸው መናገራቸው እነሱ ላይ ያልሆነን ነገር ያልተገባን ነገር እንዲናገሩ አላደረጋቸውም። እስልምና ላይ የሚፈለገው እንደዚህ አይነት ፍትሃዊነት።
አልሐምዱሊላህ ይህ ሁሉ ጥላቻችሁ ያልሆነን ነገር በእናንተ ላይ እንድንናገር ዛሬም ወደፊትም መቼም አይገፋፋንም። ነገር ግን የጥመት አስተሳሰባችሁን ይዛችሁት የመጣችሁትን የጥመት አስተሳሰብ አሁንም ወደፊትም በቁርአንና በሐዲስ ግልጽ እያደረግን እንሄዳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።